ተመልካቾች አሁን ደግሞ በስፋት ወደምንመለከተው ከዜና ባሻገር መሰናዷችን እናመራለን። የኢትዮጵያ ካፒታል ገበያ ሰፊ ዝግጅት ሲደረግበት ቆይቶ ወደ ስራ ገብቷል። ገበያው በዘርፉ አገልግሎት ለሚሰጡ ተዋናዮችም ፈቃድ እየሰጠ ይገኛል። ገበያው አሁን ላይ መነቃቃት እየታየበትም ሲሆን ለሀገሪቱ ምጣኔ ሀብት እድገት ተስፋ ተደርጎበታል። ተመልካቾቻችን በዚህ ጉዳይ ዙሪያ ከባለሙያ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን እንግዲህ የተለያዩ ርዕሰ ጉዳዮችን እያነሳን ማብራሪያ፣ ግልጽነትና ውይይት የሚፈልጉ ጉዳዮችን ወደ እናንተ እናደርሳለን። በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችንም ከዚህ በፊትም ሁሌም እንደምናደርገው በኢትዮጵያ ካፒታል ገበያና በኢትዮጵያ የአክሲዮን ገበያ እንቅስቃሴ ላይ ትኩረት አድርገን እንሰራለን። ዛሬም በዚህ ጉዳይ ላይ ሰፋ ያለ ቆይታ እናደርጋለን። በዚህ ጉዳይ ላይ ሰፋ ያለ ሀሳብ የሚሰጡን ደግሞ አቶ አቤል በየነ ናቸው። የሲቢ ካፒታል ኢንቨስትመንት ባንክ ምክትል ዋና ስራ አስፈጻሚና በዚህ ዘርፍም የረጅም ጊዜ ልምድ ያላቸው ናቸው። አቶ አቤል እንግዳችን ስለሆኑ ለሚሰጡን ሀሳብ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም የመነሻ ሀሳባችን የሚሆነው ምናልባት ያው ሰፊ ዝግጅት ሲደረግበት ቆይቶ የኢትዮጵያ ካፒታል ገበያ ስራ ጀምሯል። እንቅስቃሴ እየተከናወነ ነው የሚገኘው። እርስዎ የረጅም ጊዜ ልምድ አለዎት በካፒታል ማርኬት፣ በአክሲዮን ገበያ ላይ፣ በዓለም አቀፍ በዘርፉ ላይ ማለት ነው። እንደው ኢትዮጵያ የአክሲዮን ገበያ መጀመሯ፣ ይህን ሀሳብ ወደ ተግባር ማስፈጸሟ እንደው ኢኮኖሚያዊ ኢምፕሊኬሽኑ ምንድነው ማለት እንችላለን? ኢኮኖሚው ያው ካፒታል ማርኬት በተለይ የኛ አይነት ስራ ቤሲክሊ ሴቪንግስ ወደ ኢንቨስትመንት ኮንቨርት ማድረግ ነው። ሶ አሁን ያለው ገንዘብ ህዝቡ ጋር ያለው ካምፓኒዎች ኤክስፓንድ ማድረግ የሚፈልጉት መከናወን የሚፈልጉ እንደውም ህዝቡ ራሱ ዳይቨርሲፋይ የሚያደርግ ፖርትፎሊዮ እስካሁን ድረስ የኢትዮጵያ ያለ አሴት ክላስ ምን እንበለው መሬት፣ ቤት፣ መኪና፣ ህንፃ እንዲሁም የተለያየ ቢዝነሶች ናቸው። ሶ አሁን አዲስ ኢንቨስትመንት ክላስ ተፈጠረ ማለት ነው እና ረጅም ታሪክ ነው ደግሞ ያለው። ሶ የስድስት ዓመት ታሪክ ነው። እንዴት ነው የተጀመረው? መጀመሪያ እዛ የሆም ግሮን ኢኮኖሚክ ሪፎርም ሰፊ የሆነ ኢኮኖሚክ ሪፎርም አጀንዳ ተጀመረ። ህጎቹ ወጡ፣ ሬጉላቶሪ ፍሬምወርክ አለ፣ ኤክስቼንጁ ራሱ አለ፣ ሰው እንዲገበያዩ እዛ ላይ አሉ። ከዛ በኋላ ደግሞ ፍቃድ መስጠት ጀመሩ። ኢሲኤምኤ ካፒታል ባለስልጣን መስጠት አለባቸው። እኛ አሁን ከነሱ ነው ፍቃድ የወሰድነው፣ አገልግሎት ሰጪዎች ማለት ነው። ከዛ በኋላ እኛ ደግሞ ፍቃድ ካገኘን በኋላ ወደ ህዝቡ መጣ። ሶ አሁን አንተ አሁን አክሲዮን መግዛት ከፈለክ ከኛ ጋር ሂሳብ ትከፍታለህ። ፋይዳ አይዲ አሳይተህ፣ ሌላ መታወቂያ አሳይተህ፣ ሌላ ኬዋይሲ የሚባሉ ነገሮች አሉ። እሱን ካሟላ በኋላ አካውንት ከፍተህ ዲፖዚት አድርገህ ያኔ እኛ ደግሞ አክሲዮን መግዛትና መሸጥ እንችላለን ላንተ ማለት ነው። አክሲዮንና ደግሞ አሁን በቅርብ ጊዜ ግምጃ ቤት ስንድ እሱ ደግሞ መንግስት ፐብሊክ የሚያደርገው ማለት ነው። ኤግዛክትሊ። እና እሱ ደግሞ ከፍ ያለ ኢንትረስት ስላለው በጣም ፖፑላር ሆኗል። አሁን ደግሞ አንዳንድ ሪፖርቶችን እንደውም ሲቢ ካፒታልም እያወጣ ያለው በጣም ከፍተኛ ፍላጎት በተለይ በአጭር ጊዜ የግምጃ ቤት ሰነድ ላይ ሰፊ ልዩነት እየታየ ነው። ምናልባት ባልተጠበቀ ከዚህ በፊት ባልተለመደ ሁኔታ እንደውም ያለፈው ትላንትና ነበር ያለፈው ጨረታ በየ2 ሳምንት ነው። 45 ቢሊዮን ነው የብሔራዊ ባንክ ኦፈር ያደረገው፣ 82 ቢሊዮን ነው ዲማንድ የነበር። እሱን ለማሟላት አቃታቸው። ሶ ዲማንድ ከፍ እያለ ነው which is a good thing. ግን እሱም በጣም ፖፑላር የሆነ ነው እና እሱም ለሀገራችን ለኢኮኖሚው ለህዝቡም ራሱ ጥቅም አለው። because win 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 መንግስቱ ፋንድ ሬዝ ማድረግ ይችላል፣ ህዝቡ ደግሞ ኢንቨስት አድርጎ ደግሞ ከፍ ያለ ኢንትረስት የሚወልድ ኢንቨስትመንት አለው ማለት ነው። ምናልባት እርስዎ የረጅም ጊዜ ልምድ አለዎት። ቅድም ስጠቅሰው እንደነበረው በአሜሪካ ሀገርም በተለያዩ ትልልቅ ግዙፍ ኩባንያዎችም ሰፊ ልምድ አለዎት እና ምናልባት የኢትዮጵያ የካፒታል ማርኬት የአክሲዮን ገበያ እንደው ከህግ ዝግጅቱ ጀምሮ አጠቃላይ ስትራክቸሩ ምናልባት ምን ያክል የተሟላ ነው ማለት እንችላለን? የኢትዮጵያ ኢኮኖሚንስ ወደ ትክክለኛ ሲስተም አምጥቶ የተሻለ ተጠቃሚ መሆን እንዲቻል ነው አጠቃላይ ሂደቱ እንዴት ያዩታል? ምናልባት አጠራሩ ገለጹልኝ እስኪ። አገሩ ያደገ ነው። ፋይናንሲንግ ኒድስ ፋይናንሲንግ ፍላጎትና ኒድ በጣም ከፍተኛ ነው። ሶ አሁን ይሄን ነገር ማንቀሳቀስ አለብን። ሶ ቅድም እንዳልኩት ከሴቪንግስ ወደ ኢንቨስትመንትስ ኮንቨርት ማድረግ የሚችለው እኛ ነን። እነዚህ ካፒታል ገበያ አገልግሎት ሰጪዎች ናቸው። ሶ በኢንቨስትመንት ባንኪንግ በኩል
አንድ ድርጅት አለ let's say እና ካፒታል ሬዝ ማድረግ ይፈልጋሉ መሰብሰብ ሶ ምን ማለት ነው ሼር ይሸጣሉ ሶ ማን ነው የሚገዛው ይሄ ሼር ህዝቡ ነው አይደለ አሜሪካ ነገር እንደዛ ነው የሚሰራው አንዳንድ ጊዜ ደግሞ መከናወን ይፈልጋሉ ከሌላ ድርጅት ጋር ሶ መርጀር ኤንድ አኩዊዚሽን እንሰራለን አንዳንድ ጊዜ ደግሞ ዳይቨርሲቲ ሼር ካርቭ አውት የሚባል ነገር አለ ሶ አንድ ድርጅት 3 ክፍል አለው አንዱ ሆቴል ነው አንዱ የኢምፖርት ኤክስፖርት ነው አንዱ ደግሞ ማኒፋክቸሪንግ ነው ሶ እነሱ ምንድነው የሆቴል ቢዝነስ አንፈልግም ብሎ ሆቴሉን መሸጥ ይፈልጋሉ ሶ ወደ ኢንቨስትመንት ባንክ ሄዶ ደግሞ እሱ ሆቴል ቢዝነሱን ወስዶ ወደ ሌላ ሆቴል ሊሸጠው ይችላል ሶ በሁሉም በኩል በህዝቡም በኩል በድርጅቱም በኩል ገንዘብ ሲንቀሳቀስ እሱ ካፒታል ማርኬትስ ራሱ እሱ ማለት ነው እሱ አሁን ጀምረናል ገና early ነው ግን እኔ ተስፋ አለኝ አይ ቲንክ ይሄን ካነሳው ሰክሰስፉል ሊሆን ነው ሲቢ ካፒታል ኢንቨስትመንት ባንክ አንዱ ፍቃድ አግኝቶ እየሰራ ያለ ኢንቨስትመንት ባንክ ነው አይደለ እንደው ፍላጎቶች ምን ይመስላሉ ምናልባት ባለፉት ጊዜያት ላይሰንስ ከወሰዳችሁም ጀምሮ ከዛ በኋላ የካምፓኒዎች ፍላጎት የሰዎች መጓጓት ኦር ደግሞ ወደ ገበያው ተስፋ የማድረግ እንቅስቃሴ ምን ያክል ነው ማለት እንችላለን ከፍ ያለ ፍላጎት ነው ያለው በሁለቱም በኩል በኢንቨስትመንት ባንኪንግ በኩል መጀመሪያ የካፒታል ገበያ ባለስልጣን ህግ አውጥቷል የሬጂስትሬሽን ሶ የተወሰኑ ሼር ካምፓኒዎች ኢትዮጵያ ውስጥ ያሉት ሼራቸውን ሬጂስተር ማድረግ አለባቸው ሶ እሱን ስራ ደግሞ እንደገና የካፒታል ገበያ አገልግሎት ሰጪዎች ብቻ ነው መስራት የሚችሉት ሶ ወደኛ እየመጡ ነው በተፈቀደላቸው ብቻ ሶ ሬጂስተር እያደረጉ ነው ከዛ በኋላ ሊያቆሙ ይችላሉ ወይም ቀጥሎ ደግሞ ወደ ESX ኢትዮጵያን ሴኩሪቲስ ኤክስቼንጅ ሄደው ደግሞ ሊስቲንግ ሼራቸው ፐብሊክሊ እንዲሸጥ ሊስት ማድረግ ይችላሉ እሱ በግድ አይደለም ግን አንዳንዶቹ ደግሞ ፍላጎት አላቸው ነው እዛ ይቀጥላሉ በኢንዲቪጁዋል በህዝቡ በኩል ደግሞ ወደኛ ቅድም እንዳልኩ የስቶክ መግዛት ይፈልጋሉ የግምጃ ቤት ስንት በተለይ ደግሞ በጣም መግዛት ይፈልጋሉ ሶ በሁለቱም በኩል ብዙ ኢንትረስት አለ ፍላጎት አለ እሱም እያደገ ነው መልካም በአፍሪካ ወደ 28 ከዛም በላይ የሚሆኑ ሀገራት የአክሲዮን ገበያ ተግባራዊ ያደርጋሉ ምናልባት ቅድም ስናነሳ እንደነበረው ውስን ቁጥር ያላቸው ናቸው ስኬታማ ልንላቸው የምንችለው በአንጻራዊነት አይደለ አብዛኞቹ ያን ያክል ቫይብራንት የሆነ በጣም የተሳለጠ የቢዝነስ እንቅስቃሴ የላቸው አንደኛ ይህ ከምን የሚመጣ ነው ኢትዮጵያ እስከዛ ምን መማር አለባት ማለት እንችላለን ያ ነገር ዳግም እንዳይከሰት ኢትዮጵያ ዘግይታ እንደመጀመሯ ምን ቅድመ ሁኔታ መስራት አለባት ከዚህ በኋላ ኢትዮጵያ ዘግይታ ነው የምትጀምረው ግን መጀመሪያ አንድ እኛ ያለን ትልቅ ፖፑሌሽን አለ ሁለት ደግሞ አሁን አስፈላጊ ነገር is education እና facilitation of capital markets ምን ማለት ነው ይሄ ራሱ የካፒታል ማርኬትስ ገንዘቡ ራሱ እንዴት ነው የምናስበው ግንዛቤ ላይ እንዴት የኛ ፊሎሶፊ ናሽናሊ ምንድነው ማለት ነው ሶ ኢንቨስትመንት መሬትና ቤትና መኪና ብቻ አይደለም አሁን ኢንቨስትመንት ማለት አክሲዮን ከሆነ ወይም የግብዣ ቤት ስንድ ከሆነ ወይም ሌላ ካምፓኒ መግዛት ከሆነ ይሄን ገንዘብ በልዩ መንገድ የሚያንቀሳቀሰው ሲስተም ነው ሶ this capital markets ማለት አዲስ ነገር ነው አገር ውስጥ ከሚለምድ አገስ ትንሽ ጊዜ አለ ግን ዋንስ ከለመድን በኋላ ካመንን በኋላ አይ ቲንክ በጣም ኦፕቲሚስቲክ ነኝ ምናልባት የገበያው ክፍት ሆኗል የተወሰኑ ካምፓኒዎችም ሊስት ተደርገዋል አይደለም አክቲቬት የሚያደርጉ ላይሰንስ የተሰጣቸውም ልክ እንደ ሲቢ ካፒታልም በርካቶች ናቸው 13 አካባቢ ደረሱ መስለኝ አይደል ምናልባት በዚህ ሂደት ውስጥ ፍላጎቱ የተነቃቃ ይመስለኛል 13 አገልግሎት ሰጪ ፍቃድ መውሰድ ማለት ቀላል አይመስለኝም ብሮከር ዲለሮች ኢንቨስትመንት ባንኮችን ጨምሮ ማለት ነው በዚህ ሂደት ውስጥ የትኞቹ ካምፓኒዎች ምናልባት በፋይናንስ በሪል ስቴት በሲሚንቶ በተለያየ ዘርፍ ላይ ያሉ ካምፓኒዎች ፍላጎት ያላቸው ይመስለኛልና ኢትዮጵያ ውስጥ አንደኛ የትኛው ዘርፍ ነው በዚህ ገበያ ላይ የተሻለ ተጠቃሚ መሆን የሚችለው እናንተስ ምን ታዘባችሁ እዛ ላይ ያላችሁ አረዳድ እንዴት ነው አሁን ፍላጎትም አለ አሁን ፓይፕላይን ውስጥ አሉ ገና እየመጡ ነው ወደ ሊስት ሊያደርጉ የትኛ ካምፓኒ እንደሆነ አላቅም ግን አዝ ሴክተር ነው እንደ ሴክተር እናነሳ እንችላለን እኔ የሚመስለኝ ፋይናንሻል ሴክተር መጀመሪያ ፋይናንሻል ሴክተር ነው ባንኮች እና ኢንሹራንስ ካምፓኒስ እነሱ ናቸው ደግሞ ሼር ካምፓኒ ናቸው እና እነሱ በግድ ደግሞ ሬጂስተር ማድረግ ነበረባቸው አንዳንዶቹ እዛው ሬጂስተር አድርጎ ያቆማሉ አንዳንዶቹ ደግሞ ቀጥሎ ወደ ሊስቲንግ ይፈልጋሉ በተለይ ካፒታል ሬይዚንግ ከፈለጉ ኤክስፓንሽን ካፒታል ከፈለጉ
አሁን በቅርብ ጊዜ ደግሞ ዘርፉ ራሱ ተከፍቷል። ከውጭ ሀገር ደግሞ የመጡ ነው። የኢትዮጵያን ባንኪንግ ሴክተር ደግሞ ለሱ ዝግጅት ለመስራት ምናልባት ትንሽ ከፍ ያለ ካፒታል ሬዝ አድርጎና ደግሞ የራሳቸውን አቅም ትንሽ ሊጨምሩ ይፈልጋሉ። አይ ቲንክ መጀመሪያ የፋይናንሻል ሴክተር ነው። ከዛ በኋላ ግን ማኒፋክቸር ሊሆን ይችላል፣ አግሪካልቸር ሊሆን ይችላል። አገሩ ኢኮኖሚ ራሱ ፎከስ የሚያደርግበት ቦታዎች አግሪካልቸር፣ ማኒፋክቸሪንግ፣ ሪል ስቴት እነሱ እንደሚመጡ አይ ቲንክ ኦልሞስት እርግጠኛ ነኝ። ጥሩ። ምናልባት አንደኛው በሀገራችን በጣም ግዙፍ የሆኑ የቤተሰብ ቢዝነሶች አሉ፣ ፋሚሊ ቢዝነሶች ማለት ነው። እነዚህ ቢዝነሶች ምናልባት በጣም ትልቅ አቅም አላቸው። ነገር ግን እንደዚህ ላሉ በጣም ሞደርን ለሆኑ የገበያ ስርዓቶች የተለማመዱ አይመስለኝም። እሱንም ለማድረግ ጥረቶች እያስተዋልን እንገኛለንና ከዛ አኳያ በሀገራችን በጣም አቅም ያላቸው ግን እንደ ሀገርም ማደግ በሚጠበቅባቸው ልክ ያላደጉ በተለያዩ ምክንያቶች ካምፓኒዎች አሉና የአክሲዮን ገበያ ለቤተሰብ ቢዝነሶች እንደዚህ ላሉ ተቋማት ምን ያክል አቅም ሊሆን ይችላል ማለት እንችላለን? ቀላል አይደለም። ግን ኢሲኤምኤ አሁን የካፒታል ገበያ ባለስልጣን ሳንድቦክስ አላቸው። ሳንድቦክስ የሚባል ነገር አለ እና እንደዚህ አይነት የፋሚሊ ቢዝነስ አነስ ያሉ ቢዝነሶች ኤክስፒሪየንስ የሌላቸው እዛ ሄዶ ዶኪሜንቴሽናቸው ማዘጋጀት ይችላሉ። ፋይናንሻል ኦዲት ያስፈልጋል፣ ሊጋል ሪቪው አለ፣ ጋቨርናንስ አለ። ይህን ሁሉ ያልተለመደ ነገሮች ስፔሻሊ የፋሚሊ ኦን ቢዝነሶች ቀስ እያሉ አዶፕት ማድረግ ይችላሉ። ከዛ በኋላ ደግሞ ይቀጥለው ሊስት ማድረግ ይችላሉ። ምንድነው የሚያገኙት? ትሬድ ኦፍ ነው አይደለም? ኤክስፓንሽን ካፒታል። አሁን አንተ አንድ ማኒፋክቸሪንግ ቢዝነስ አለ፣ አንድ ፋብሪካ ነው ያለ፣ ግን ኤክስፓንድ ማድረግ ትፈልጋለህ። 2፣ 3፣ 5 ፋብሪካ መስራት ትፈልጋለህ። ገንዘቡ ከየት ነው የሚመጣ? አንድ መንገድ በካፒታል ማርኬትስ ገበያ ነው። እናመሰግናለን አቶ አቤል። ተመልካቾቻችን በዛሬው የቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችን በኢትዮጵያ ካፒታል ገበያና የአክሲዮን ገበያ ላይ ትኩረት አድርገን ቆየን። ከዚህ በፊትም በኢትዮጵያ የካፒታል ገበያ ግንዛቤ እንዲፈጠር ሰፊ ስራዎችን ስንሰራ ነበረ። ከዚህ በኋላም በስፋት እንሄድበታለን። በዛሬ ከዜና ባሻገር መሰናዷችን አቶ አቤል በየነ የሲቢኢ ካፒታል ኢንቨስትመንት ባንክ ምክትል ዋና ስራ አስፈጻሚና በካፒታል ገበያ የረጅም ጊዜ ልምድ ያላቸው ባለሙያ ናቸው። እዚህ መጥተው ለሰጡን ሀሳብ ለጋሩን ጊዜ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ተመልካቾች፣ በዛሬው ኢትዮ ቢዝነስ ፕሮግራማችን በአጫጭርና በዝርዝር ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ 2 የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም።